ሙታለች ብሎ ነው የሰፈር ሰውም የቤተሰቦቿም ያወራው። ቤተሰቦቿ በመጀመሪያ ደረጃ እሱን ልታገባ ፈቃደኛ አልነበሩም። እኛ ሴቶች ስንባል አብሶ እኛ ሴቶች ይሄ ወንድ አይሆንሽም፣ አታግቢ፣ ተይ አንቺ የሚሆንሽ አይደለም ሲሉን እናት አባቶቻችን አይ ወድጄዋለሁ፣ አይ አፍቅሬዋለሁ ይላሉ። ከአላህ በታች እናት አባቶች የሚሆንና የሚጎዳና የሚጠቅመን ነገር በደንብ ጠንቆ ያውቃሉ። አይሆንም ካሉን አይሆንም ነው። እነሱ ተፈጥሮ እኮ ነው እኛ የተፈጠር ነው። ግን ዛሬ ያፈቀርነው ወንድ ዛሬ ከ2 ወር ከ3 ወር ከ4 ወር ያወቅነው ወንድን ከልጅነታችን ጀምሮ እስከ 20 አመት ድረስ 25 አመት ድረስ 30 አመት ድረስ ያሳደጉን ለፍተው አስተምረው ብዙ ነገር እናቶቻችን ግማሾቻቸው የሰው ቤት ልብስ ያጠቡ እንጀራ የጋገሩ ብዙ ነገር ያደረጉ አባቶቻችን ቢሆን እንደዛ አሳድገውን ለአቅመ አዳም ስንደርስ ጊዜ ምን አገባችሁ እኔ ወደድኩት ነው ማገባው እኔ የፈለኩት ነው ማገባው እናንተ የሚያገባችሁ ነገር የለም እንላቸዋለን። በዛ ሰዓት እንኳን ያ ወንድ እንደማይሆን የሆነ የሚነግራቸው ነገር አለ። መቼም እናት አባት ናቸው፣ ከፈጣሪ በታች ያውቃሉ የኛ ጉዳታችንና ጠቀማችን፣ የሚጠቅመንና የሚጎዳን። ታው ይሄ ወንድ አታግቡ ይቅርባችሁ ስንባል ጊዜ አይ በፍጹም እንላለን። ዛሬ በአንድ ወር በ2 ወር ያወቅነው ወንድ ከወለዳችን እናታችን እኮ ሺ ጊዜ ወንድ ቢመጣ እናታችን የሚሆን አይመጣም፣ አባታችን የሚሆን አይመጣም። ወንድ ሺ ጊዜ መቀያየር እንችላለን፣ ግን እናት አንዴ ካለፈች ማምጣት አንችልም፣ አባትም ማምጣት አንችልም። በእናት አባታችሁ ላይ ወንድን ነጌተታችሁት ወይ ትተዋችሁ የሚሄድ ወንድ ታስቀድማላችሁ፣ ትቀይሯላችሁ። ለምን ማለት ምን አይነት ህሊና ቢኖራችሁ ነው? አይኖ ባላችሁ ነው አውቃለሁ ይሁን፣ ግን መቼም ቢሆን ከእናት ከአባት አይበልጥም። መቼም ቢሆን ዛሬ ባሌ አግብቼው ልጅ ወልጄ የሆነ ነገር ቢሆን በሆነ ምክንያት እኮ ብንጣላ ጥሎ ሄዶ ሌላ ሴት ያገባል፣ ከሌላ ሴት በአዲስ ፍቅር ይይዛል። ግን እናት አባቶቼ ትላንት አያገባችሁም ይሄ ወንድ ነው የፈለኩት ብዬ እናት አባቶቼ መላ ቤተሰቦቼ ክጃቸው ቢሄድ ነገ ያ ባሌ ጠልቶኝ ወይስ ደብድቦኝ ወይስ የሆነ ነገር አድርጎኝ ወደ እነሱ ቤት ሲሄድ ጊዜ በደስታ ነው የሚቀበሉኝ። ትላንት ያ ወንድ እኮ ለእኔ ብላ መስዋዕትነት ከፍላ ነበር፣ ለእኔ ብላ ከቤተሰቦቿ ጋር ተጣልታለች አይልም። ይሄ ነገር መጀመሪያ አገናዝቡ፣ አታስከፉ። ቤተሰብ ማሳመን የምትችሉ ከሆነ አሳምኑ። አይ እኔ ወድጃለሁ ይቅርታ ተዋደናል ብላችሁ አሳምኑ። ግን አይ አንቺ ምን አገባሽ፣ አይ አንተ ምን አገባህ ብላችሁ ቤተሰቦቻችሁ አስከፍታችሁ አትሂዱ። ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። ቤተሰብ ግን በምንም ነገር አይተካም፣ በምንም ነገር አትተኩም። በተለይ እናትና አባት አታስከፉ። ስለዚህ ዛሬ ይሄ ሰውዬው እምቢ ብላ ያገባችሁ ሰውዬውና ገሎ ለብሯ ሲል ለሀብቷ ሲል ገሎ አልጋ ስር ቀበራት። ለዛውም ስንት ነገር ያለ ቤተሰብ ያላት እኔ ቤተሰቦቿ በምን ሁኔታ እንዴት እናት ኑሯት አባት ኑሯት ወላሂ አለም ብቻ አላህ ነው የሚያውቀው። ቤተሰብ ኑሯት እንዴት ሬሳውን ያዩ እንዴት ሳጥኑ ተከፍቶ አይታዩ? በምን ሁኔታ አሳምኗቸው ነው ባዶ ሳጥን እንዲቀበል ያደረገው? እሱስ ምን አይነት አረመኔ ቢሆነው ሬሳ ገዛ የወለደው ልጁ አልጋ ስር ያስቀምጣል? በሰፈር ሰው አያውቅም፣ ግን የሰፈር ሰው የሆነ መጠቋቋሚያ ያድርጎታል። ከዛ በኋላ ፍቅረኛ ያዘ። ምክንያቱም የሷ ሀብት በሙሉ በሱ ስም አዙሯል፣ እንደፈለገ ነው የሚሽከረከረው። ያ ፍቅረኛዋ ቤት ትመጣለች ምናምን። ከዛ አልጋ ስር የሆነ እቃ አስቀምጪ፣ አይ አልጋ ስር እንዳታስቀምጪ፣ አልጋ ስር ምንም አይነት እቃ እንዳታስቀምጪ፣ አልጋ ስር የሆነ እቃ ካስቀመሽ እኔና አንቺን እንጣላለን ነው ያለችው። ከዛ ጎረቤት አስቀምጠው ነገሩኝ፣ እንደዚህ ነገር አለ፣ ከሚስቱ ተጣልቶ ነው ባደጋ ሞተች ይላል እንጂ ራሱ ነው የገደላት። ደግሞ ስትቀበር አላየንም፣ ባዶ ሳጥን ነው የወጣው ምናምን ብላ ነው የነገረችው ፍቅረኛው። ከዛ ለሱ ወደ ቤቱ ሄዶ ነበልባል ወንድማችን ሲጠይቀው ጊዜ ነበረችኝ ሚስት ያኔ ጥሩ። አሁን ሌላ ከሁለተኛ ፍቅረኛው ጋር ተጣልተው በዚህ ምክንያት ተጣልተው ሌላ ፍቅረኛ ያዘ፣ 3ኛ ሚስት ማለት ነው። ይሄ ወንድ እንዴት እንደሚቀያየር መጀመሪያው ገሎ አልጋ ስራ አስቀምጦ ሌላ ፍቅረኛ ያዘ። ያ ፍቅረኛው ደግሞ እንደዚህ ነገር እንዳለበት በጣም አደገኛ ሰው እንደሆነ በሰፈር ሰው ሰምታ እምቢ ስትለው ጊዜ ሌላ ፍቅረኛ ያዘ። ወንዶች እንደዚህ ነው የሚቀያየሩት። በተለይ ወንዶች ብር ሲመጣላቸው ጊዜ አይንሽ ላፈር ነው የሚሉት፣ አይንሽን ላፈር። ሌላ ገና ልጃገረድ የሆነ ሴት ነው የሚፈልጉት። ይሄ ነገር አውቃችሁ ቤተሰብ አታስከፉ፣ እንዳቅማችሁ ኑሩ። ቤተሰብ ነው። ስለዚህ አሁን ሌላ ሚስት አግብቶ ነው የሚኖረው።
ምንድነው ካሁን ሚስቴ ገጥሩ ነው ምኖረው እና እስካሁን ሳታገበለም ቆያ። ምክንያቱም ጎርማሳ ነው ምናምን ሲባል ጊዜ የሆነች ሚስት አግብቼ ነበር፣ ቤተሰቦቿ ሀብታም ነበሩ፣ ልጅ ወልደን ነበር፣ ስለዚህ አይሆንሽ ፍቺ ብሎ ሁሌ እየተጨቃጨቋት እኔና እሷ ተጨቃጭቀን ሁሌ እንጨቃጨቅ ነበር። ከዛ በኋላ አንድ ቀን ልጅ ይዛ ጠፍታለች፣ ከሀገር ውጭ ወጣለች። ልጄ ማላገኝም እሷ ማላገኝም። በዛ ሰዓት ድሃ ነበርኩኝ፣ አሁን ሀብታም ነኝ። አሁን ቢሆን ልጄን ይዤ ቁጭ አል ነበር ነው ያለው። ግን ልጁ አልጋ ስር ነው ያስቀመጠው ሬሳውን። ለዛውም አይከብድም። የአሁን ሚስት ደግሞ ይሄ ሚስጥር አታውቅም። አሁን በ6 ወር ውስጥ ያገባትን ይሄ ሚስጥር በሙሉ አታውቅም። ሳታውቅ ነው የገባችው። ግን ሁለተኛ ፍቅረኛው ደግሞ ምን አለች? መኝታ ክፍል ስንገባ ጊዜ በጣም ነው የሚዘገን ነው ያለች። ይከብዳል። አልጋ ስል ምንም አይነት እቃ ማስቀመጥ አይቻልም። እንደውም አሁን ይሄን አልጋ አስወጥቼው ሙሉ በሙሉ ወደ ውስጥ እቃ ማስቀመጥ ማይቻል አልጋ፣ ድፍን አልጋ አስገባለሁ ነው ያለኝ ነው የነበረው። በዚህ የመጠነው ተጣልተን ተለያየን ብላ ነው ጥቆማ የሰጠችው። ሴት ስለሆነች የሴትን ጉዳት ስለምታውቀው ለምን በዛ ላይ ልከሷ እንደተጣሉ ነው ሌላ ፍቅረኛ ያዘው። ስለዚህ ያቺም የሆነ ነገር ብትለው ገሎ አልጋ ስሪ ወትፋትና ሌላ ያመጣል። ምክንያቱም ማንም የሚጠይቀው ሰው የለም። ሀብት አለው፣ በሀብቱ ምንም ነገር ማድረግ ይችላል። ምክንያቱም ሀገራችን ላይ ህግ በሙሉ በብር ስለሚንቀሳቀስ ማለት ነው። ግን ወዴት ሄድን ነው? ለብር ብለን ለሰው ህይወት ማጥፋት፣ ለብር ብለን ሰውን ማጥፋት፣ ለብር ብለን ለሰው እንደመጠጣት ወዴት ሄዳችሁ ነው? ግን ምን አይነት አይምሮ ነው ያላችሁ እናንተ? እንደኛ ሰው አይደላችሁ ማይ። ምክንያቱም እኛ ዝንብ ሲሞል ጊዜ ልባችን ይደረግጣል፣ እንሳሳለን። እናንተ እንደኛ ሰው አይደላችሁም። ሌላ ጠንከር ያለ ልብ ነው ያላችሁ እንዴ? ፈጣሪ እኮ ሁሉም ሲፈጥረው አንድ አይነት ሰው አድርገን እኮ ነው የሚፈጥራን። ግን እናንተ ይሄ ጭካኔ ከየት ነው ያመጣችሁት? ምን አይነት ጭካኔ ብትሆኑ፣ ምን አይነት አረመኔ ብትሆኑ ነው? የገዛ ልጅህ የገዛ ሚስትህ እሺ እሷ ባዳናት እንበል። የገዛ ልጅህ እንዴት ገለህ አልጋ ስራ አስቀምጠህ እንዴት ከሴት ጋር አልጋ ላይ ትተኛለህ? እንዴት ቢያስችልህ ነው? ምን አይነት አይምሮ ቢኖርህ ነው? አይምሮህን ይሰራል? ትክክለኛ ነህ? ጤነኛ ነህ? እኔ መቼም ቢሆን ጤነኛ ነው ብዬ አልልም። አባት በልጁ ላይ ጨክኖ ልጁ አልጋ ስራ አስተኝቶ እሱ ከሌላ ሴት ጋር እንደፈለገ መዝለል እኔ አላቅም። ብቻ አይምሮ ትክክል ነው አልልም። አይምሮን መጀመሪያ አይምሮን ማሳከም ነው ያለበት ይሄ ሰውየው። ግን የሁለተኛ ሚስቱን ጥቆማ የሰጠሽ በርቺ። የሴትን ችግር ሴት ነው የምትረዳው፣ የወንድ ችግር ደግሞ ወንድ ነው የሚረዳው። ስለዚህ በአንድ እህታችሁ ላይ በደል ሲደርስ ጊዜ መድረስ አለብን። ሁላችን ተባብረ መድረስ አለብን። ግራገራችን ላይ ወዴት እንደምንሄድ ወዴት እንደምናመራ እኔ ማቀው ነገር የለም። በዚህ ልክ ደግሞ ጭካኔ ያስጠላል። ሰው በሀገሩ ላይ እንደፈለገ መኖር አይችልም። የእናት አባቶቿ ሀብት እንደፈለገች መኖር ትችላለች። ፈታህ ሌላ ማግባት ትችላለህ። ለምን በዚህ ልክ? ሁለተኛ ደግሞ ገላሃታል። ስለዚህ በስነ ስርዓት እንደ ሰው ብትቀበር ምን ችግር አለው? መሬት ብትቀምስ ምን ችግር አለው? አልጋ ስራ አስቀምጠህ አይሸትም ይሆናል ወይስ ምንድነው ስራ? አይነት አይዘገንህም? ሰው አይደለህም? ከሴት ሆድ ነው የወጣኸው አንተ። ሴት እናት አለች፣ ሴት እህት አለች ይሆናል። አሁንም አግብታት ሴት ልጅ ልትወልድ እኮ ነው። አሁንም ቢሆን ያገባሃት እኮ ሴት ናት እንጂ ወንድ አይደለችም። ስለዚህ በሴት ልጅ ላይ በዚህ ልክ እንዴት ትጨክናለህ? ጨክነህ አደረከው። እንዴት አልጋ ስር ሬሳው አልጋ ስር ታስቀምጣለህ? ኧረ የጉዳለ ያላ እንግዲህ የስራቸው ላላ ስባና ወታለ ይስጣቸው። ሌላ ምንለው ነገር የለም። ሀገራችን ወዴት እንደምንሄድ አላቅም። ቪዲዮን ከወደዳችሁ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ ነው ያላችሁ።